በኮንትራት እመዳም ቤት ያላችሁ እህቶቼ ኢቃማችሁ ሳይሰራላችሁ የምትሰሩ እንዲሁም ሳይተደስላችሁ የምትሰሩ እህቶቼ ይሄንን ቪዲዮ እስከ መጨረሻ ድረስ አዳምጡ። ሰላም ጤና ይስጥልኝ ውድና የተከበራችሁ የሸዋሊ ቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ ይሁን። የኔ ሰላም ይበዛ፣ የእናንተም ሰላም በያላችሁበት ቦታ በዝትርፍርፍ ይበልልኝ። ውድ የቻናሌ ተከታታዮች ሙስሊም ክርስቲያኖች እንኳን ለታላቁ ጾማችን እንኳን አደረሳችሁ አደረሰን። ክርስቲያኖች እንኳን ለዐቢይ ጾም አደረሳችሁ። የሙስሊም እምነት ተከታዮች ደግሞ እንኳን ለረመዳን ጾም አደረሳችሁ። ጾሙን የአንድነት የሰላም የበረከት ያደርግልን፣ ሀገራችንን ኢትዮጵያን ሰላም ያደርግልን ማለት እወዳለሁ ማለት ነው። እንግዲህ ወደ መጣሁበት ቪዲዮ ልግባና ከመግቢያ እንደሰማችሁትኝ መዳም ቤት ሆናችሁ ኢቃማችሁ ሳይሰራላችሁ የምትሰሩ እህቶቼ እንዲሁም ደግሞ በመጣን በስንተኛው ወር ነው ኢቃማችን የሚሰራልን ብላችሁ ለጠየቃችሁኝ መልስ ነው ይዤላችሁ የመጣሁት። በነገራችን ላይ ይህን ቪዲዮ ስሰራ የመጀመሪያ አይደለም። እንግዲህ ይህን ነገር የምትጠይቁኝ እስካሁን የሰራቸውን ቪዲዮ ያላያችሁ ያላዳመጣችሁ አዲስ ወደ ቻናሌ የተቀላቀላችሁ ናችሁ ብዬ አስባለሁ ማለት ነው። እና ያው እንግዲህ በአዲስ ልስራላችሁ ብዬ ነው። ግን ደግሞ ዛሬ በህቴ ላይ እንትኗን ጊዜውን አሳልፈው የኢቃማ ቶሎ ሳያሰሩላት ጊዜውን አሳልፈው ምን እንደገጠመና እናንተም ልትማሩበት እንድታውቁ ስለፈለኩኝ ነው ይህንን ቪዲዮ መሰራላችሁ ማለት ነው። እና እንግዲህ እዚህ ቤሩት ሊባኖስ እህቴ ያው ታውቃላችሁ፣ እዚህ ቤሩት ሊባኖስ ከመጣች 5 ወር ሆኗታል ማለት ነው። እና ግዴታ እንግዲህ ወደ አረብ ሀገር እንደመጣ ማንኛውም አረብ ሀገር በመጣን በ3ኛው ወር ነው አይደለ እንትናችን ኢቃማችን ተሰርቶ ማለቅ ያለበት ማለት ነው። ማለት በመጣን በ3ኛው ወር እንትን ሄዳችሁ ትፈርማላችሁ። አምላም ወይም እንትን ቤት ማለት ነው። ምንድን ነው የሚባለው በኢትዮጵያ የሚባለው ስሙ ጠፋብኝ ማለት ነው። እንትን ቤት የወረቀት ቢሮ ሄዳችሁ ማለት ነው። ቢሮ ሄዳችሁ ትፈርማላችሁ፣ አሻራ ትሰጣላችሁ። ከዛ ኢቃማችሁ ይሰራላችኋል ማለት ነው። ከዛ ያ ተሰራ በኋላ አሁን እዚህ ቤሩት ሊባኖስ ላይ በአመቱ ነው የሚታደሰው ማለት ነው። እና እህቴ ከመጣች 5 ወር ሆኗታል። እንደመጣች በ7ኛው ቀን ነው በ8ኛው ቀን ሄደችና ፈረመች ግን አሻራ አልሰጠችም ነበረ ማለት ነው። በዛው ሰዎቹም አልተመቻቸውም ነበረ መሰለኝ። በዛው እንትን ሲሉ ዛሬ በ5ኛው ወር አምጥተው እኔ ያለሁበት አካባቢ በእኔ በመጣሁበት ቢሮ ስለነበረ እኔ አካባቢ ነበርና ዛሬ ወስደው እንትን አሻራ እንትን ስትል ልክ ከበፊት ከሚከፈለው እጥፍ ተደርጎ አስከፈሏቸው ማለት ነው። ምክንያቱም ጊዜውን ስላሳለፉ ማለት ነው። እና እዚህ ጋር ሁላችሁም ልትማሩ ልታውቁ የምፈልገው ነገር ምንድን ነው? ልክ እንደመጣችሁ እናንተ ላይ አሁን ተጽዕኖ ያመጣል። እናንተ አሁን እንደመጣችሁ በህጋዊ መንገድ እዚህ አሰሪዎች ጠልበዋችሁ አምጥተዋችሁ ቶሎ ወረቀቱን ካላሰሩ እናንተ ተጽዕኖ ብትያዙ ምክንያቱም በህጋዊ እንደመጣችሁ ማሳወቅ ትችላላችሁ ማለት ነው። እናንተ ላይ ምንም አይነት ተጽዕኖ የሚያደርሰው ነገር የለም። በህጋዊ ነገር እስከመጣችሁ ድረስ እነሱ ማሳደስ አለማሳደስ የነሱ ድርሻ ነው። ግን እናንተ መቆጣጠር አለባችሁ። በህጋዊ እስከመጣችሁ ድረስ በህጋዊ ስትመጡ ያው ሁሉ ነገር መሟላት አለበት። ህጋዊ እስከሆናችሁ ድረስ የመኖሪያ ፍቃዳችሁ መስተካከል አለበት። ኤክስፐርድ ሲያረግ ያን ነገር ዝም ብለን ስራችንን መስራት ብቻ አይደለም። እዚህ ችግር ቢደርስብን እዚህ ጋር አረቧ ወጣ ብጥላችሁ አይ በህጋዊ እንደ ህግ ወረቀት ስለሌለ ስላሳደሳችሁ አውታ ብጥላችሁ ማንም ተጠያቂ የለም ማለት ነው። ግን በየአመቷ ለነሱ ሜሴጅ ላክላቸዋል። ምክንያቱም ያቃሉ በህጋዊ እስከመጣችሁ ድረስ ለነሱ ሜሴጅ ይመጣላችኋል። በዛን ሰዓት ካላሳደሱ
እነሱ እንትን ይባላሉ። በየአመቱ ካላሳደሱላችሁ እነሱ ቅጣት ይጨመርባቸዋል ማለት ነው። አሁን እህቴ በመጣይ በ5 ወሯ ጊዜውን ስላሳለፉ 3ኛውን ወር ስላሳለፉ ተቀጡ ማለት ነው። በፊት $200 ነበረ የሚሰጠው 400 አድርገው ከፈሉ ማለት ነው። ቅጣታቸውን ተቀጡ ማለት ነው። እና ይቀጣሉ፣ ይያዛሉ። እንትን ካላሉ እጥፍ ተደርጎ ይከፍላሉ ማለት ነው። እና በዛን ሰዓት እናንተን ደሞዛችሁን ከደሞዛችሁ አንስተው የወረቀት ማሳደሻ ነው ቢሏችሁ ኖ በሏቸው። አይቻልም። ምክንያቱም እነሱ ናቸው መቀጣት። እናንተ ለምንም አይነት ተጽዕኖ እናንተ ያጠፋችሁት ነገር የለም። እናንተ በስነ ስርዓት በህጋዊ መንገድ እስከመጣችሁ ድረስ እነሱ ናቸው ኃላፊነቱን ወስደው ኢቃማችሁን ማሰራት ያለባችሁ። በፍሪ ቪዛ ከመጣችሁት ፍሪ ቪዛ የመጣችሁ ያው ኃላፊው እናንተ ናችሁ። በየአመቱ ማሳደስ ያለባችሁ እራሳችሁ ናችሁ ማለት ነው። ከፍላችሁ ሁሉን ነገር አመቻችታችሁ ቶሎ ካላሳደሳችሁ ደግሞ ትያዛላችሁ፣ ወደ ሀገር ቤት ትገባላችሁ። ይሄ ቅጣታችሁ ነው ማለት ነው። ግን መዳም ቤት ሆናችሁ ዝም ብላችሁ የመዳሚ ኃላፊ ነው የእሷ ኃላፊ ነው ማለት የለባችሁ። በህጋዊ እስከመጣችሁ ድረስ እንደምንም ብላችሁ ወረቀታችሁ እንዲሰራ ማድረግ አለባችሁ። ምክንያቱም እናንተ የሆነ ችግር ቢደርስባችሁ ነገ ጧት የትም አወጣ ብጥላችሁ ማን ነው ተያዥው? እና በዛን ሰዓት ብር ይሄን ያህል ብር ተብሏል ለማሳደሻ ነው ምንድነው ቢሏችሁ አይቻልም በሉ ማለት ነው። እና ጊዜው ሲያልፍ ቀኑ ሲደርስ አሁን ምሳሌ በመጣችሁበት 3 ወር ምሳሌ አሁን የመጣችሁ ለ2 አመት ቢሆን 2 አመት ከ3 ወር አለ። ምሳሌ አሁን እንበልና አሁን ያዝነው ወር ምንድነው የካቲት ላይ ብትመጡ አሁን ምሳሌ በዚህን ወር የሚመጣ ሰው ቢኖር ወደ ቤሩት የሚመጣ የካቲት ላይ ቢመጣ የካቲት፣ መጋቢት፣ ሚያዝያ ላይ ትፈርማላችሁ። ከዛ ሚያዝያ ላይ ትፈርሙና ልክ በየካቲት በመጣችሁበት በሁለተኛው በየካቲት በመጣችሁበት አይደለም ወደ ሀገር የምትገቡት ሚያዝያ ላይ ነው። ከ2 አመት የ3 ወር ጭማሪ አለ። ምክንያቱም ኢካም የሚሰራላችሁ በመጣችሁ በ3ኛው ወር ስለሆነ ኢካሚው ከተሰራበት ቀን ተጀምሮ ተቆጥሮ ነው እናንተ ወደ ሀገር መግባት የምትችሉት ማለት ነው። እና እዚህ አብዛኞቻችሁ ለምንድነው ትርፍ ቀን የምንሰራው ለምንድነው እንደዚህ ትላላችሁ። ግን ኢካማችሁ ላይ የበፊቱ 3 ወር የምትቀመጡት አይያዝም። ከኢካማው ከተጀመረበት ቀን ተጀምሮ ነው 3 ወሩ ትርፍ ነው። 3 ቀን አልኩኝ 3 ወሩ በቃ ትርፍ እስከሆነ ድረስ ኢካማው ከተጻፈበት ከተጀመረበት ቀን ስለሆነ የሚቆጠረው። እና አብዛኞቻችሁ እንደ 2 አመት የመጨረሻ ነው ለምንድነው 3 ወር የሚያስጨምሩን ምንድነው ምናምን የምትሉት ይሄ እንዳይገባችሁ ለዛ ነው። 3 ወሩ ስለማይያዝ ኢካሚው ላይ መኖሪያ ፈቃዳችሁ ላይ ስለማይጻፍ በታደሰበት ቀን ተጨምሮ ነው የሚቆጠረው ማለት ነው። እና እንደዛ ነው። አብዛኞቻችሁ በተለይ ቤሩት ላይ በስማም ብዙዎች ናቸው። ለምን እንደሆነ እኔ እንጃ አላቅም። ምክንያቱም ዝም ትላላችሁ። ብዙ በውስጥም እየመጣችሁ እንደዚህ እየሆንኩኝ ነው ምን ላደርግ ምናምን ትላላችሁ። ተናገሩ፣ እንዲያሳድስላችሁ ተናገሩ። ደግሞ ብዙ እንትን ከዚህ በፊትም ቪዲዮ ሰርቻለሁ፣ ቁጥር አስቀምጫለሁ የት መደወል እንደምትችሉ ኢካማችሁ ካልተሰራላችሁ። በአመቱ ዱባይ ላይ ነው እንጂ በሁለት አመት እዚህ ቤሩት ላይ በአመቱ ይታደሳል። ልክ በአመቱ አንድ ቀን ካለፋችሁ ራሱ ይቀጣል። እኔ ራሱ ሴትዬ 2-3 ቀን ሄዳ ሳታገኝ ቀረ። እንደውም በኮሮና ሰዓት ነው በኮሮና አይደለም ማረ የሆነ ረብሻ በአምና በጦርነቱ ታስታውሳችሁ ማለት ነው። እና 2-3 ጊዜ ሄደች። በዛን ሰዓት ዝግ ነበረ። ከዛ በስንተኛው ቀን ስትሄድ ታገኘቻቸው። ከዛ እንትን ስትል ተቀጣች፣ አሳልፈሻል ተብላ ማለት ነው። እንግዲህ በዛ በችግሩ ምክንያት እንኳን ማለት ነው። አሁን እንኳን ችግርም ቢደረድሩ ምንም ቢሉ ይቀጣሉ ማለት ነው። ስለዚህ ስለሚቀጡ እናንተ ምንም ያጠፋችሁት ነገር የለም። ተጽዕኖ ምንድነው ብትሉ ተጽዕኖ ችግር ቢደርስባችሁ አሁን እኛ ልክ እንዴት ነው አገር ቤት የጤና መድህን የሚሰጠን ልክ ወረቀት ኢካማችንም ሲሰራልን የጤና መድህን አብሮ ይሰራልናል። በዛን ሰዓት አሁን ያ ኢካማው አብዛኛው ጊዜ የሚጠቅመን ምንድነው ታውቃላችሁ? ብትታመሙ በስነ ስርዓት ትታከማላችሁ።
ሄዳችሁ ሐኪም ቤት በስነ ስርዓት ኢቃማችሁ የጤና መድህን አብሮ ስለሚሰራላችሁ በዛ መታከምም ችግር የሚደርስባችሁ በስነ ስርዓት ተንከባክቧችሁ ወደ ሀገር ቤትም ራሳችሁንም ትጠብቃላችሁ ማለት ነው። በነገራችን ላይ ይሄ ቪዲዮ ለሁላችሁም አዲስ አይሆንባችሁም፣ ግን ያው አንዳንድ ጊዜ አዳዲሶች ግራት ስለምትጋቡ ነው ስለምትጠይቁኝ ነው ይሄን በደንብ ማስረዳችሁ። ቪዲዮዎችን ወደኋላ ዙሩና በደንብ አዳምጧቸው። የእውነት ብዙ ነገር እኮ ብያለሁ ስለ መዳን ቤት ላላችሁ አዲስ ለምትመጡ በመጣችሁ በስንተኛው ወር ነው ኢቃማ የሚሰራላችሁ ካልተሰራላችሁ ምናምን የሚል ብዙ ነገር ሰርቻለሁ እና ቪዲዮዎችን አዳምጧቸው ማለት ነው። እና ይሄን ይመስላል እንድትማሩበት እና ደግሞ በህጋዊ እስከመጣን ድረስ ራሳችንን እንትን ማለት አለብን። አዲስ እንኳን ብንሆን ዛሬ እድሜ ለሶሻል ሚዲያ ስልክ ካላችሁ ሁሉን ነገር ማየት ትችላላችሁ፣ ማዳመጥ ትችላላችሁ። እናንተ እዚህ ጋር የምትጠይቁኝ ስልክ ስላላችሁ ነው አይደለ? ስለዚህ ጠይቁ። በመጣችሁ በ3 ወራችሁ ካልተሰራላችሁ እንዲሰራላችሁ ጠይቁ። ቢያንስ ወረቀት የት አለ? ወረቀት መጠየቅ ወረቀት ማሳየት እንኳን በምልክት እንኳን መናገር አለባችሁ። እና ይህን ይመስላል የዛሬ ቪዲዮን ከወደዳችሁት ላይክ ሼር አድርጋችሁ ለብዙዎች ተደራሽ አድርጉልኝ። በአዲስ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቆይታ ይሆንላችሁ። ወዳችኋለሁ። ባይ ባይ።